ኢራንና እስራኤል በምን ምክንያት ጠላታሞች ሆኑ? ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ቆያችሁልን እያልኩኝ ወደ ሳቱ ዝግጅታችን ተሻገርኩኝ። ወደ ዛሬው ዝግጅታችን ስናመራ ኢራን ለእስራኤል ሀገር ስትመሰረት የሀገርነት ዕውቅና የሰጠቻት ሀገር ናት። ወዳጆችም ነበሩ። ታዲያ አሁን ምን አጋጫቸው የሚለውን እውነተኛ ታሪክ ንገሪኝ ባላችሁ መሰረት ሙሉ ታሪኩን ይዤ ቀርቤያለሁ። በርካቶቻችን ማመን የማንችለው የወዳጅነት ታሪክም ነበራቸው። እኛም በቆይታችን በርካታ ማወቅ ያለባችሁን ስለ እስራኤልና ስለ ኢራን ታሪክ ይዘናል። በዚህ አጋጣሚ ስለ ኢራኑ መሪ አያቶላ የማታውቁትን ከባድ ሚስጥርም አካተናል። ከናንተ የሚጠበቀው ታሪኩን በቅድመ ተከተል ሰምታችሁ ሐሳብ አስተያየታችሁን በኮሜንት ማስቀመጥ ነው። ታዲያ ሁሌም እውነተኛ መረጃ እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫን እንዳይረሱ፣ ቪዲዮ ላይክ በማድረግ ይጀምሩ። የእስራኤልና የኢራን ጠላትነት ምንጫቸው ምንድነው? እስከ አውሮፓውያኑ 1970ዎቹ መጨረሻ ድረስ በእስራኤልና በኢራን መካከል የነበረው ግንኙነት ከሌሎች የመካከለኛው ምስራቅና የባህር ሰላጤው ሀገራት በተለየ መልካም የሚባል ነበር። እስራኤል በ1948 ላይ ከተመሰረተች በኋላ ከግብጽ በመቀጠል ለአይሁዲቷ ሀገር ዕውቅና በመስጠት ሁለተኛ እስላማዊ ሀገር የነበረችው ኢራን ናት። በወቅቱ ኢራን ትመራ የነበረው በመካከለኛው ምስራቅ ጠንካራ የአሜሪካ አጋር በነበረው የሻህ ፓህላቪ ስራው መንግስትም ነበር። እንደ አውሮፓውያኑ አቆጣጠር በ1979 ላይ የኢራን እስላማዊ አብዮትን ተከትሎ መንግስታዊ ለውጥ ሲደረግ በሁለቱ ሀገራት መካከል ያለው ልዩነት መልኩን ቀየረ። የአያቶላ ኻሜኒ እስላማዊ የአብዮት ሻህ መንግስት ገርስሶ ራሱን የቁንጮ መሪ አድርጎ ብቅ ሲል የመንግስታቸው ዋነኛ መለያም የአሜሪካና አጋሮቿን ኢምፔሪያሊዝምን መቃወምም ሆነ። የአያቶላ አስተዳደር ኢራን ከእስራኤል ጋር የነበራትን ግንኙነት አቋርጣ ለእስራኤል ፓስፖርትም ዕውቅናም ተሰጥቶ በቴህራን የነበረውን የእስራኤል ኤምባሲን የእስራኤል መንግስትን ሲዋጋ ለነበረው ለፊልስጤም ነጻነት ድርጅት አሳልፎ ሰጠ። በመላው ዓለም የሚካሄዱ ግጭቶችን የሚያጠናው ኢንተርናሽናል ክራይሲስ ግሩፕ ዳይሬክተር የሆኑት አሊ ቫኢዝ የኢራን መሪዎች ቅራኔ የጀመረው ገና በጠዋቱ ነው እስራኤል ላይ ይላሉ። አዲሱ የኢራን መንግስት መግለጫ የሆነው አብዛኞቹ የኢራን አመራሮች እንደ ሊባኖስ ባሉ አካባቢዎች ከፊልስጤም ተዋጊዎች ጋር ወታደራዊ ልምምድና የሽምቅ ውጊያ ሲያደርጉ ቅርበት ስለፈጠሩ ነው ይላሉ። ከዚህ በተጨማሪ አዲሲቷ ኢራን ራሷን የፊልስጤማውያን ጉዳይን በማጉላት የሙስሊሞች ተቆርቋሪ ሀገር ሆና ለመታየት ስለምትሻ ጸረ እስራኤል ሆናም ብቅ ብላለች። እንደ ቫይዝ ገለጻ ቀደም ባሉት ዓመታት ለእስራኤል ትልቋ ስጋት ኢራቅ በነበረችበት ዘመን እስራኤል ኢራንን ያመረረች ጠላት ትሆንብኛለች የሚል ጥርጣሬ አልነበራትም ይለናል። ነገር ግን እስራኤልና ኢራን በአይነ ቁራኛ እየተጠባበቁ ቆይተው ከሳዳም ሁሴን መንግስት መውደቅ በኋላ እስራኤል በቀጠናው ለደህንነቷ አደገኛ ሀገር ኢራን መሆኗን በማመን የዘውትር ስጋቷም ነበረች። በተለይም ኢራን ለሰላማዊ አገልግሎት ነው የምትለው የኒውክሌር አቅም ግንባታዋ የበለጠ እንቅልፍም ነሳት። የኢራን የኒውክሌርና የእስራኤል ስጋት። እስራኤል የኢራን ጉዳይ አንገብጋቢ የሚሆነው የአያቶላ ቴህራን የኒውክሌር ፕሮግራም ነው። ለዚህም ኢራን የቦምቡ ባለቤት እንዳትሆን እስራኤል የተቻላትን ስታደርግም ቆይታለች። ኢራን ግን የኒውክሌር ፕሮግራሟ ብቸኛዋ ዓላማ የኤሌክትሪክ ኃይልን ለማመንጨት የሚውል ሰላማዊ ዓላማ ያለው ነው ስትልም ቆይታለች። ይህን ምክንያት ጨርሶ የማትቀበለው እስራኤል በዲፕሎማሲ በኩል ኢራን ላይ ማዕቀብ ከማስጣል አልፋ ከአሜሪካ ጋር አብራ የኢራንን የኒውክሌር ማብላያ ጣቢያን ሱቶኤኔትን በሚባል ኮምፒውተር ቫይረስ አውካ ከፍተኛ ጉዳትም አድርሳም ነበር። እስራኤል የኢራንን ኮምፒውተሮች ብቻ ሳይሆን ሳይንቲስቶቿንም ኢላማ ያደረገች በቴህራን ጎዳናዎች ላይ ገድላለች። በአውሮፓውያኑ 2020 በጉምቱ የኒውክሌር ሳይንቲስት ተመራማሪው ሞሰን ፋክሪዛይድ ላይ የተፈጸመው ግድያም ብዙ ያነጋገረ ነበር። የእስራኤል የስለላ ተቋም ሞሳድ እኚህን ተመራማሪ ለመግደል ያደረጋቸው ተደጋጋሚ ጥረቶች ሳይሳኩለት ቆይቶም ነበር። ከ5 ዓመታት በፊት ከኢራን መዲና ቴህራን ወጣ ብሎ ከሚገኝ ስፍራ የመግደል ውጥኑም ሰምሮለታል። ኢራንን ብትሆን በእስራኤል ላይ ድሮኖችንና ሮኬቶችን ስታስወነጭፍ እንዲሁም የእስራኤል ተቋማት ላይ የሳይበር ጥቃት ስትፈጽምም ቆይታለች። የአረብ አብዮትን ተከትሎ እንደ አውሮፓውያኑ አቆጣጠር
በ2011 በሶሪያ የተቀሰቀሰው የእርስ በርስ ጦርነት ሌላኛው የእስራኤልና የኢራን የቅራኔ ምንጭም ነው። ምዕራባውያን እንደሚሉት ከሆነ አመጽ የተነሳባቸውን ፕሬዝዳንት ባሽር አልአሳድን በስልጣን ለማቆየት ኢራን ጦር መሳሪያ፣ ገንዘብና ስልጣን የሚሰጡ የጦር መኮንኖችን ልካለች። እስራኤል ደግሞ ጠንካራው የሊባኖስ ሂዝቦላ ቡድን ከኢራን የሚያገኛቸው ድጋፎች በሶሪያ በኩል የሚያልፉ ስለነበሩ የባሻር አልአሳድ መንግስት መወገድን አጥብቃም ትሻም ነበር። እስራኤልና ኢራን በየብስ ላይ ከመጋረጃ ጀርባ የሚያካሂዱት ጦርነት ወደ ባህር ላይም ተሻግሮ በተለያዩ ጊዜያት በመርከብ የጉዞ መስመሮች ላይም ስጋትን ሲደቅንም ቆይቷል። እንደ አውሮፓውያን አቆጣጠር በ21 ላይ እስራኤል እቃጫኝ መርከቦች ላይ በኦማን ባህር ሰላጤ በኩል ሲያልፍ በኢራን ጥቃት እንደተፈጸመባቸው ካሳየች በኋላ ኢራን ዳግም ቀይ ባህር ላይ ሲጓዙ በነበረው መርከቧ ላይ ለደረሰው ጥቃት እስራኤልንም ተጠያቂ አድርጋለች። እንዲሁም እስራኤል በጋዛ ላይ ጥቃት መክፈቱን ተከትሎ የየመን ሁቲዎች በቀይ ባህር በኩል የሚያልፉ የእስራኤልና የወዳጆቿ ምዕራባውያን መርከቦችን ኢላማ አድርገው ሲያጠቁም ቆይተዋል። በ1970ዎቹ እስራኤል ኢራን በመባል በሚታወቀው መስመር በጋራ በመሆን በእስራኤል በኩል ለአውሮፓ ነዳጅም ይልኩም ነበር። በ1968 ዓመተ ምህረት ላይ የተሻለ ዘመናዊ የሚሳኤል ስርዓት መገንባት ላይ ያተኮረ ፕሮጀክት ፍላወር የሚባል አንድ ጥምር የኢራናውያንና የእስራኤላውያን ወታደራዊ እንቅስቃሴም ነበር። ይህ ነዳጅ ለጦር መሳሪያዎች ከሚል ሀገራቱ በ1960ዎቹ ማብቂያ ላይ ከፈረሟቸው 1.2 ቢሊዮን ዶላር ከሚገመቱ 6 ኮንትራክቶች መካከል አንዱም ነበር። እስራኤል 300 ሚሊዮን ዶላር በቀጥታና 250 ሚሊዮን ዶላር በነዳጅ መልክ የምትከፍል ሲሆን ይህም ኢራን እስራኤል መር ለሆነ የምርምርና የልማት ፕሮጀክት ዋነኛ የገንዘብ ምንጭም ያደርጋታል። እስራኤል ልማቱን ስትመራ ኢራን የሚሳኤል መገጣጠሚያና መሞከሪያ መሰረተ ተቋማት መገንባት ጀምራ እንደነበር ማሱድ በሳተመው ኢራን እስራኤል ኮኔክሽን በሚል ጆርናሉ ላይ አስነብቧል። በሌላ በኩል ኢራንና እስራኤል ኢራቅን የጋራ ስጋት አድርገውም ይመለከቱም ነበር። ይህ ደግሞ ሌላ የትብብር ምክንያት ሆኖላቸዋል። ከ1950ዎቹ እስራኤል ከኢራቅ ማዕከላዊ መንግስት ጋር ይፋለሙ የነበሩትን የኢራቅን ኩርዶች ትደግፍም ነበር። በዚህ መሰረት የእስራኤሉ ሞሳድና የኢራኑ ሳቫክ የተባሉት የስለላ ድርጅቶች ኃይሎቻቸውን በማጣመር የኢራቅ ኩርዶችን ትግል ለማገዝም በትብብርም ይሰሩ ነበር። በ1980 እስከ 1988 ለተደረገው የኢራንና የኢራቅ ጦርነት እስራኤል የጦር መሳሪያን የጦር መሪዎችን በመስጠት ስታግዝ የነበረ ሲሆን በተለይም የኢራቅ የኒኩለር ማመንጫን እንድታደበየው በማድረጉ ረገድ የቀኝ እጇ ነበረች። አብዮቱ እስራኤልና ቴህራን የነበራቸውን ግንኙነት በአስገራሚ ሁኔታ ቀየረ። ግጭቱ የሁለት መንግስታት መፍትሄን ኢራናውያን እንደሚደግፉ አቋም በማሳየት መልካም ግንኙነትን ለማስቀጠል ሞክረው ነበር። ነገር ግን በመጀመሪያዎቹ ቀጣይ 10 ዓመታት የእስራኤል ኢራን የቀጠናው ጉልቤ የመሆን ሀያልነት ፍላጎት ባላንጣነት በደንብ እየጠነከረና የሚታይም እየሆነ መጣ። ይህ ጉዳይ ደግሞ ኢራን ከእስራኤልን በተጨማሪ የመካከለኛው ምስራቅ አንኳር የውጭ ጉዳይ ፖሊሲዋ አካል አድርጋ ለምትከታተለውና የእስራኤል ወዳጅ ሆነችው አሜሪካ ያልተዋጠ ጉዳይም ነበር። ስለዚህም ክፍተቱን በመጠቀም እስራኤልን ልዩ መብትና እንክብካቤ በመስጠት ወደ ምዕራቡ ዓለም አቀራረበቻት። ለዘመናት የነዳጅ ሀብቷን የበዘበዘቻት አሜሪካ ጉያ መሸሸጓ ያሳሰባት ኢራን በቀጠናው ጸረ እስራኤልና አሜሪካ ትግል የሚያደርጉ ታጣቂ ቡድኖችን መደገፍም ጀመረች። ሂዝቦላን በሊባኖስ፣ ሐማስን በፊሊስጤም እንዲሁም ሁቲ በየመን በገንዘብ በጦር በመሳሪያና በወታደራዊ ስልጠናዎች የምትደግፈው ኢራንም ነበረች። አሜሪካም ለእስራኤል የመሳሪያ ቴክኖሎጂ ውጤቶች በገፍ በስጦታ ማበርከትም ጀመረች። በ1980ዎቹ አጋማሽ ውስጥም ከአብዮቱ በኋላ ተቋርጦ የነበረው የሲቪላውያን የኒኩለር መርሃ ግብር በሩሲያ ረዳትነት እንደገና መጀመር ግድ በመሆኑ ተጀመረ። ይህም እስራኤልን ክፉኛ አሳሰባት። በመሆኑም የእስራኤል አይኖች ከኢራን የኒኩለር ፕሮግራም ላይ አለመነቀል ጀመሩ። በቀጠናው የኃይል ሚዛኑን ለመቆጣጠር ራሳቸውን ከሌሎች ጦርነቶችና ግጭቶች ጀርባ ሆነው በመሳተፍ በመካከላቸው ውጥረት እንዲጨምርም ሆኗል። የኢራን የኒኩለር መርሃ ግብርን በተመለከተና በአካባቢው እያደገ በመጣው ቀጠናዊ ተጽዕኖ የተነሳ የእስራኤልና የአሜሪካ ስጋት ሲጨምር በእስራኤልና በኢራን መካከል ቀጥተኛ ወታደራዊ ግጭትም ይበልጥም የሚቀየር ይመስልም ነበር። ኢራን አበክራ ለሰላማዊ ዓላማ የጀመረች መሆኑን ብታሳውቅም እስራኤል ግን ኢራንን በስጋት መጠርጠርም ቀጥላለች።
እስራኤልም የኢራንን የኒውክሌር መርሃ ግብር ለማውደም ስለምትፈልግ የማያባራ የሴራ ጥቃቶች በ2010ዎች ውስጥም ፈጽማለች። የኢራኑ መሪ የነበሩት አያቶላ እኔ ያጠፋሁት ነገር ምንድነው? ፍልስጤም ተበድላ ነበር፣ ከፍልስጤም ጎን ቆምኩኝ፣ ነዳጄ ባክኖ ነበር፣ ነዳጄን በአግባቡ ያስኩኝ፣ ሌላ ምን አጠፋው ሲሉ ብዙ ጊዜ ተናግረዋል። አሜሪካና እስራኤል የሚጠሉኝ እንደፈለጉ እኔን ማዘዝ ስለማይችሉ ነው፣ የበፊቱን መሪ ማሽከርከር ስለሚችሉ ነው ከኢራን ጋር የተወዳጁት ሲሉም ይናገራሉ። ውድ አድማጭ ተመልካቾቻችን መዘንጋት የሌለበት ይሄ ታሪክ እንዲሰራ በእናንተ ምርጫ ነው ማለት ነው። ስለዚህ በቀጣይም እንዲሰራላችሁ የምትፈልጉትን ታሪክ ሀሳብ አስተያየታችሁን በኮሜንት አስቀምጡልን፣ እኛም እንሰራለን ማለት ነው። ፈጣሪ ለዓለማችን ሁሉ ሰላሙን ያምጣልን፣ ለሀገራችን ሁሉ ሰላሙን ያድልልን። ለዛሬ ዘን የቀረብንላችሁ መረጃዎቻችን በዚያ በቃ። በቀጣይ በሌሎች መረጃዎች እስክንገናኝ ድረስ በያላችሁበት ጤና ይስጥልን።